ተሽከርካሪ በመንገዛበት ጊዜ ለተሽከርካሪዎቻችን የምንገባቸው የኢንሹራንስ አይነቶች ስንት አይነቶች ናቸው? ሰላም ጤና ይስጥልን። በዛሬው መረጃ ደግሞ ተሽከርካሪ በመንገዛበት ጊዜ ለተሽከርካሪያችን የምንገባቸው የኢንሹራንስ አይነቶች እናያለን። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። ኖርማሊ ዛሬ የምሰጣችሁ መረጃ በኮሜንት ሴክሽን ላይ ነው የተጠየቀው። ሶስተኛ ወገንና ሙሉ ኢንሹራንስ ተመሳሳይ አይደለም ወይ የሚል ጥያቄ ነበር የተጠየቀው በኮሜንት ሴክሽን ላይ ማለት ነው። በዛ ጉዳይ ላይ እንግዲህ ማብራሪያ ሰጣችኋለሁ። ተሽከርካሪ በመንገዛበት ጊዜ አንድ ወሳኝ ማድረግ ያለብን ነገር ምንድነው? ኢንሹራንስ መግባት ነው። ምክንያቱም ተሽከርካሪ ከቦታ ወደ ቦታ በሚንቀሳቀስበት ጊዜ ሁሉ ለአደጋ የተጋለጠ ነው፣ ተገቢውን ጥንቃቄ ካላደረግን ማለት ነው። ሰው ጭነን ልንንቀሳቀስ እንችላለን፣ እቃ ጭነን ልንንቀሳቀስ እንችላለን። እነዚህ ነገሮች ላይ እንግዲህ አደጋ በሚደርስበት ጊዜ ያንን ችግር ሼር የሚያደርግልን አካል ያስፈልጋል። ይሄም እንግዲህ ኢንሹራንስ ነው ማለት ነው። በሀገራችን ለተሽከርካሪ የሚገቡ የኢንሹራንስ አይነቶች በዋነኝነት ሁለት ናቸው። በሌሎች ዓለማት ላይ 5ም 6ም 10ም አይነት ሊኖር ይችላል። በሀገራችን እንግዲህ ያለው በዋነኝነት ሁለት ነው። የመጀመሪያው ምንድነው? በህግ አስገዳጅ የሆነ የሶስተኛ ወገን ኢንሹራንስ ሲሆን፣ ሁለተኛው ደግሞ በተሽከርካሪው ባለቤት ምርጫ የሚገባ የሙሉ ኢንሹራንስ ወይ ደግሞ ኮምፕሬሄንሲቭ ኢንሹራንስ ይባላሉ። ሁለቱንም እንግዲህ በየተራ ስናይ የመጀመሪያ የሶስተኛ ወገን መድን ወይ ደግሞ ኮምፐልሰሪ ሰርድ ፓርቲ ኢንሹራንስ የምንለው ነው። ይህ የመድን አይነት በኢትዮጵያ ህግ አዋጅ ቁጥር 799/2005 መሰረት ማንኛውም ተሽከርካሪ በመንገድ ላይ ከመንቀሳቀሱ ፊት ሊኖረው የሚገባ አስገዳጅ ዋስትና ነው። ይህ የመድን ሽፋን የሚሸፍነውም ተሽከርካሪው በሌሎች ሰዎች ወይንም ሶስተኛ ወገኖች ላይ ለሚያደርሰው የሞት የአካል ጉዳትና የንብረት ውድመት ካሳ ይከፍላል። የማይሸፍኑ ነገሮች ደግሞ ይኖራሉ። እነሱ በባለቤቱ፣ በቤተሰቡ፣ በአሽከርካሪ ወይም በራሱ በተሽከርካሪው ላይ የሚደርስ ጉዳት አይሸፍንም ማለት ነው። የዚህ ሰርድ ፓርቲ ወይ ደግሞ ሶስተኛ ወገን ኢንሹራንስ የምንለው በዋነኝነት አደጋ ቢደርስ ለተጎጂዎች ፈጣን ሕክምና እርዳታ እንዲያገኙና የካሳ ክፍያ እንዲፈጸም ያደርጋል ማለት ነው። ስለዚህ ሶስተኛ ወገን የምንለው ይሄ ነው ማለት ነው። እኛ ተሽከርካሪያችን እያሽከረከርን እያለ ሌሎች ነገሮች ላይ አደጋ ቢደርስ ለዛ ካሳ ይከፍልልናል ማለት ነው። የሰው አካል ላይ ለሚደርስ ጉዳት ሞት ሊሆን ይችላል ወይ ደግሞ የንብረት ውድመት ካሳ ይከፍልልናል ማለት ነው። ስለዚህ ይሄ አስገዳጅ ነው። እኛ ብንፈልግም ባንፈልግም መንገድ ላይ ተሽከርካሪ ይዘን እስከምንንቀሳቀስ ድረስ ሶስተኛው ግን ኢንሹራንስ መግባት ግዴታችን ነው ማለት ነው። ሁለተኛው ግን በእኛ ምርጫ የምናደርገው የኮምፕሬሄንሲቭ ኢንሹራንስ ወይ ደግሞ ሙሉ ኢንሹራንስ የምንለው የግዴታ ባይሆንም ለተሽከርካሪ ባለቤቶች የተሟላ ጥበቃ የሚሰጥ አማራጭ ነው። ይህ የኢንሹራንስ አይነት የሚሸፍነው የሶስተኛ ወገን መድን የሚሸፍናቸውን ጉዳቶች ጨምሮ በራሱ በተሽከርካሪው ላይ የሚደርስ የአደጋ ወይም ደግሞ የግጭትና መገልበጥ፣ የስርቆት፣ የእሳትና የተፈጥሮ አደጋ ጉዳቶችን ይሸፍናል። ይህ ኢንሹራንስ አይነት ጥቅሙ ባለቤቱ በራሱ ተሽከርካሪ ላይ ለሚደርስ ጉዳት የሚወጣውን ከፍተኛ የጥገና ወጪ ከኪሱ እንዳይከፍል ይረዳዋል ማለት ነው። ስለዚህ ይህ ኢንሹራንስ አይነት ተሽከርካሪያችን ላይ ለሚደርስ አደጋ ይከፍልናል ማለት ነው። ለምሳሌ አንድ አደጋ አደረሰን እንበል። የኛ ተሽከርካሪ ሌላ መኪና ገጨ። የገጨነውን ተሽከርካሪ ሶስተኛ ወገናችን ሲያሰራልን የኛ ተሽከርካሪ ያንን መኪና በሚገጭበት ጊዜ የደረሰበትን አደጋን ጨምሮ ሌሎችንም ችግሮች የኛ ሙሉ ኢንሹራንስ ያልነው ደግሞ ያንን ከቨር ያደርግልናል ማለት ነው። ስለዚህ እነዚህ የኢንሹራንስ አይነቶች እንግዲህ በትክክል ማግኘት እንድንችል የሚከተሉትን ነገሮች ማድረግ ይኖርብናል። የመጀመሪያው ምንድነው? የአረቦን ወይ ደግሞ የፕሪሚየም ክፍያ ነው። የኢንሹራንስ ዋጋ እንደ ተሽከርካሪው አይነት፣ የፈረስ ጉልበት፣ የመጫን አቅምና ወቅታዊ የገበያ ዋጋ ይወሰናል። ሌላኛው ደግሞ የእድሳት ሁኔታ ነው። የሶስተኛ ወገን መድን በየአመቱ መታደስ ያለበት ሲሆን ሳይታደስ ቢቀር ተሽከርካሪው ሊታሰርና ባለቤቱ ሊቀጣ ይችላል። የሙሉ ኢንሹራንሱ ደግሞ በእኛ ፍላጎት የገባ ነው ቢሆን ቀኑን ጠብቀን በአመት አንዴ ማሳደስ ያስፈልጋል ማለት ነው። ያንን ካላደረገ ለምሳሌ ኢንሹራንስ ጊዜያችን ዛሬ የሚያልቀው ነው፣ ነገ አደጋ ብናደርስ ኢንሹራንሱ ከቨር አያደርግልንም ማለት። ስለዚህ ጊዜውን ጠብቀን ማሳደስ ይኖርብናል። ሌላኛው ወሳኙ ነገርና የመጨረሻው ነገር ምንድነው? የክፍያ ሁኔታ ነው። በአሁኑ ወቅት አንዳንድ የኢንሹራንስ ኩባንያዎችና የዲጂታል ክፍያ መተግበሪያዎች የኢንሹራንስ ክፍያን በየወሩ ወይም በየ3 ወሩ በክፍፍል ለመክፈል የሚያስችሉ አማራጮች እያቀረቡ ይገኛሉ ማለት ነው። ስለዚህ የኢንሹራንስ አይነቶች እነዚሁ ናቸው ማለት ነው። አንደኛ የሶስተኛ ወገን፣ ሁለተኛው ደግሞ የሙሉ ኢንሹራንስ ነው ማለት ነው። ስለዚህ አንድ አሽከርካሪ እነዚህን ሁለቱን አውቆና ለይቶ ተሽከርካሪ በሚገዛበት ጊዜ ይሄንን ሊያሟላ ይገባል ማለት ነው። የ4 ሚሊዮን፣ የ5 ሚሊዮን፣ የ10 ሚሊዮን ብር ተሽከርካሪ ገዝተን ኢንሹራንስ ለመግባት ወደ ኋላ ማፈግፈግ ትክክል አይደለም ማለት ነው። ዋጋ ያስከፍለናል። አደጋ በሚደርስበት ጊዜ ሙሉ ወጪውን እኛ እንሸፍናለን ማለት ነው። ኢንሹራንስ ግን ካለን ቢያንስ በትክክለኛው አካሄድ ከሄድን እስከ 90 እና 95% ወጪን ኢንሹራንስ ተቋሙ ይከፍልልናል ማለት ነው። ስለዚህ ይሄንን አውቀን ጥንቃቄ አድርገን ኢንሹራንስ ልንገባ ይገባል ማለት ነው። ይሄን ለማለት ነው። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡ። ለሁሉ ድረስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። ጤና ይስጥልን።